ይኸውላችሁ ወደድንም ጠላንም የድሮ የኢንተርኔት ስርዓት ኢትስ ኦልሬዲ ዴድ። አሁንም ድረስ ጉግል ላይ ሄዳችሁ በተለመደው መንገድ ሰርች የምታደርጉ ከሆነ በጣም በብዙ ሚሊዮን የሚቆጠር ሰው በቃ ጥሏችሁ ሄዷል ማለት ነው። ምክንያቱም ጉግል ላይ ሄዳችሁ የሆነ ነገር ሰርች ስታደርጉ ጉግል የሚሰጣችሁ ሊንክ ነው። እያንዳንዱ ሊንክ እየከፈታችሁ ማንበብ ግዴታችሁ ነው ማለት። ማይክሮሶፍት ኤጅ ላይ ብትሄዱ ተመሳሳይ ነው። ሌላው ላይም ብትሄዱ ተመሳሳይ ነው። አሁን ያለው ግን ብሮዘር አሲስታንስ የሚባል ሲስተም እየመጣ ነው። እንደምታውቁት ነገሮች በሙሉ ከኤአይ ጋር ኢንቴግሬት እየተደረጉ ነው። ለምሳሌ ጉግልን ብናየው የድሮውን ስርዓት እየተወ ክሮም ላይ አስክ ኤአይ የሚባል አለ። እሷን ስትጫኗት ወደ ጀሚናይ ነው የሚወስዳችሁ። ሙሉ ለሙሉ አልተውትም፣ ነገር ግን ከተወሰነ ጊዜ በኋላ መተዋቸው አይቀርም። ምክንያቱም አሁን ላይ በጣም ሪከመንድ እያደረጉ ያሉት አዲሱን ስርዓት ስለሆነ ማለት ነው። ማይክሮሶፍት ኤጅ ላይ ብትሄዱ ኮፓይለት ሞድ የሚባል አለ። እሱን ስትነኩት ቀጥታ ወደ ኮፓይለት ነው የሚወስዳችሁ። ይሄ ብቻ አይደለም፣ ኢቨን ኦፕን ኤአይ የሚባለው ካምፓኒ ራሱ አትላስ የሚባል የዌብ ብሮዘርን የምትጠቀሙበት እንደ ሰርች ኢንጂን ለቋል። ጉግልን እየተፎካከረ ነው ያለው ማለት ነው። አብዛኞቻችሁ የምታውቁት ፐርፕሌክሲቲ ኤአይ የሚባለው አሁን ኮሜት የሚባል ብሮዘር አሲስታንስ ላውንች አድርጓል። እሱ እንደውም በጣም ፓወርፉል ነው። ምክንያቱም 10 እና 15 ዌብሳይቶችን ከፍታችሁ ከነዚህ ዌብሳይቶች ዋና ኮር የሆነውን አይዲያ ንገረኝ ብትሉት እያንዳንዱን ዌብሳይት ራሱ አንብቦ ዋና ኮር ሀሳቡን ሰመራይዝ አድርጎ ይሰጣችኋል። ሪሰርቸር ከሆናችሁ፣ ኮንተንት ክሬተር ከሆናችሁ፣ እንደዚሁ ለተለያየ ዓላማ ብዙ ነገር ማንበብ ያለባችሁ ሰዎች ምን ያህል እንደሚጠቅማችሁ አስቡት። ስለዚህ የኢንተርኔቱ ዓለም እያየ ነው፣ በጣም በፍጥነት እየተቀየረ ነው። ኤኒዌይስ የኔ ሪኮሜንዴሽን እዚህ ጋር ነው። የምትፈልጓቸውን መጽሐፍቶችና የምትፈልጓቸውን ዳታዎች ካሁኑ ዳውንሎድ አድርጋችሁ ማስቀመጥ ይኖርባችኋል። ምክንያቱም የሚፈጠረው አይታወቅም። ከሆነ ዘመን በኋላ ሙሉ ለሙሉ ኤአይ ከሆነ የሚቆጣጠረው ነገሩን የምትጠይቋቸው ጥያቄዎች በሙሉ መልስ የሚመለስላችሁ በኤአይ ነው የሚሆነው። ኤአይን ሺፍት ካረጉት መልሱም ሺፍት የሆነ ነው የሚሆነው ማለት ነው። ይመቻችሁ።